በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰብኡ ለወረታሰት በዛቲ ዕለት ኮነ ሰማዕተ አባ አብሳዲ ኤጲስቆጶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 27 በዚች ቀን የከበረ ኤጲስቆጶስ አባ አብሳዲ በሰማዕትነት አረፈ። ያን ጊዜ ታላላቆች የሆኑ የላይኛው ግብጽ ኤጲስቆጶሳት አባ አብሳዲና አባ አላኒቆስ የክብር ባለቤት የጌታችን የኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጸኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞቹን ልኮ ወደ እርሱ አስመጥቶ ታላቅ ስቃይን አሰቃያቸው። የከበረ አባ አብሳዲ ግን አንዲት ቀን እንዲታገዙት መልእክተኞችን ለመናቸውና የቁርባን መስዋዕትን አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህ በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ እንዴናው ገዢ ወደ አርያኖስ ወሰዱት። መኮንኑም የአባ አብሳዲን ገጽ ባየ ጊዜ ከአራያውና ከግርማው የተነሳ አደነቀ፣ ራራለትም። እንዲህም አለው፣ አንተ የከበርክና የምታስፈራ ሰው ለነፍስህ ዘን የንጉሥንም ቃል ስማ። አባ አብሳዲም እንዲህ ብሎ መለሰ፣ እኔ የንጉሡን ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥተ ሰማያትን አልለውጥም። በመካከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክሩም ባልተመለሰ ጊዜ በመንኮራኩር ያሰቃዩትና ከእሳት ማንደጃ ውስጥ የሚጨምሩት ዘንድ መኮንኑ አዘዘ። ይህን ሁሉ ታገሰ። እግዚአብሔርም ያለ ጉዳትና በጤና አስነሳው። ከዚህ በኋላ ራሱን ይቆርጡት ዘንድ አዘዘ። አባ አብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹንም ዘርግቶ አንገቱን በሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ኤጲስቆጶሳት ዘግብጽ አብ አብሳዲ ወአናሊቆስ አብያጽ እምታምልኩ እብነ ወእምትስግዱ ለእጽ ዘአጥባይክሙ ረዊፀ እንበለ ተአቅፎ ወዳይጽ መንገለ መጥባይት በልድሂ ወእሳት ብቁስ። በዚችም ዕለት የአባ በግዑና የአባ ፊልጶስ የሰማዕታት ፍጻሜ የሆነ የወንጌላዊ መታሰቢያቸው ነው።